የክርስቶስ መስዋዕት ከብሉይ ኪዳን መስዋዕቶች የሚበልጥባቸውን ሶስት መሰረታዊ እውነታዎች አብረን እንመለከታለን። ዕብራውያን 9 ከ12 እስከ 22 አክቹዋሊ ዕብራውያን 9 በአጠቃላይ እስከ መጨረሻው ድረስ ያለውን ክፍል ነው የምንመለከተው። ዕብራውያን 9 ከ11 ጀምሮ እስከ መጨረሻው ያለው ማለት ነው፣ እስከ 28 ድረስ ማለት ነው። ዕብራውያን 9 ከ11 ጀምሮ የመጀመሪያው ነገር ስንመ የመስዋዕቱ ደም የክርስቶስ የራሱ ደም ሆኑ ክርስቶስ በራሱ የመስዋዕት ደም ነው እኔና እናንተን የተቤዠን፣ እኔና እናንተን ያዳነን። ሌላ ነገር አልተጠቀመም። የራሱን ደም ነው የተጠቀመው። በደሙ በክርስቶስ ደም በእግዚአብሔር ደም ሐዋርያ ሥራ ላይ ሉቃስ እንደተናገረው 20 ላይ በእግዚአብሔር ደም የተዋጀነን፣ በራሱ ደም የተገዛነን። ዝም ብሎ አይደለም የኔና የናንተ ክርስትና። የኛ ክርስትና በእግዚአብሔር ደም የተመሰረተ ነው። በእግዚአብሔር ደም ፋውንዴሽን የተሰራለት ነው፣ መሰረት የሆነው ነው። ከዛ ተነስተን ነው እንደዚህ ይላል። ለምሳሌ ክርስቶስ ከ11 ጀምሮ ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ ይላል። የውጭ አካላቸውን እያለ ይቀጥላልና የሚደንቅ ነው። የራሱን የገዛ ደሙን ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ ይለዋል። የክርስቶስ ደም የእርሱ ደም የመጀመሪያ ነገር የዘላለም ቤዛነትን አስገኝቶልናል። በራሱ ደም መግባታችን በጣም መሰረታዊ ነገሮች አሉ። አንደኛ የዘላለም ቤዛነት ነው። ኤተርናል የሆነ ሪደምሽን ነው ያገኘ ነው። የዘላለም ቤዛነት አስገኝቶልናል። ሁለተኛ የእርሱ ደም ሕያው እግዚአብሔር እንድናመልክ ሕሊናችንን ከሞት ስራ፣ ከንቱ የዘወትር ስርዓቶች ከመፈጸም ነፃ አውጥቶናል። ወይም በሃይማኖታዊ ስርዓት ሳይሆን በእርሱ ደም ነው እኔና እናንተ የዘላለም ቤዛነት ያገኘ ነው። ሃይማኖታዊ ስርዓትን በማድረግ ሳይሆን ወይም እነዛን ስርዓቶች ሳንፈጽም ስንቀር እየተከሰስን፣ ስንፈጽም ስንቀር ጥሩ እንዳደረግን ሕሊናችን እየነገረን በሕሊናችን ድምፅ በዚያ እንድንኖር አይደለም ያደረገው። ያደረገውን ሁሉ ያደረገው በደሙ ነው። በደሙ ነው የተደረገልን። ክርስቶስ ያደረገልን ምንድን ነው? የእርሱ ደም ሕያው እግዚአብሔርን እንድናመልክ፣ ሕያው የሆነውን እግዚአብሔርን እንድናመልክ ሕሊናችንን ከሞት ስራ ወይም ከንቱ በአዲሱ መደበኛ ትርጉም ይህንን ከሞት ስራ የሚለውን ቃል እታች በሚዘረዝርበት ስፍራ ላይ ከንቱ የዘወትር ስርዓቶች ይለዋል እና እነዚህን ከንቱ የዘወትር ስርዓቶች የተለያዩ ሃይማኖታዊ ስርዓቶች ከማድረግ ነፃ ያወጣንበት ደም ነው። ሌላ የእርሱ ደም ከሰራነው ኃጢአት ነፃ አውጥቶናል። ቀድሞ ከሰራናቸው ኃጢአቶች ሁሉ ታድጎናል። ወደፊትም ከምንሰራቸው ኃጢአቶች ሁሉ የሚታደገን እሱ ነው። ይሄ ማለት ግን ኃጢአትን ደግመን እንሰራለን ማለት አይደለም። ወይም ኃጢአት በኃጢአት መስራት ልማድ ውስጥ እንኖራለን ማለት አይደለም ወገኖቼ። ስለዚህ መጀመሪያ የኢየሱስ ክርስቶስ መስዋዕት ወይም የኢየሱስ ክርስቶስ ደም መስዋዕት ከብሉይ ኪዳን የሚበልጠው፣ ከብሉይ ኪዳን መስዋዕቶች እጅግ የተለየ የሚያደርገው የመጀመሪያው መሰረታዊ ነገር በራሱ ደም ነው። እሱ ይህንን ያደረገው እንዳልኳቸው የራሱ ደግሞ የዘላለም ቤዛነትን ከሞት ስራ ነፃ የወጣ አምልኮ እንድናመልክ ያደረገን ከሃይማኖታዊ ስራ የጸዳ፣ ሶስተኛውና መሰረታዊው ደግሞ ከኃጢአት ነፃ የወጣንበት ደም ነው። ሁለተኛው የኢየሱስ ክርስቶስ መስዋዕት ከብሉይ ኪዳን የሚበልጥበት ዋና ነገር መስዋዕቱ የቀረበበት ቦታ ነው። መጽሐፍ ቅዱስ ሲናገር በምድራዊ ድንኳን ሳይሆን በሰማይ ነበር ይህን መስዋዕት ያቀረበው። ምክንያቱም ዕብራውያን 9:23 እስከ 24 ብናነብ ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም ይላል። እዚህ ምድር ላይ አይደለም ያንን መስዋዕት ያቀረበው። ምናልባት መስቀሉና ሞቱ እዚህ ምድር ላይ ነው። ነገር ግን ደሙን ይዞ የገባው በዚህ ምድር ወዳለችው ምሳሌና በሰው እጅ ወደ ተሰራችው መቅደስ አይደለም። ደሙን ይዞ የገባው እርሱ አሁን ግን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ነው የሚለው። በእግዚአብሔር ፊት ለመታየት ወደ እሷ ወደ ሰማይ ገባ ነውና የቀረበበት ስፍራ ራሱ የተለየ ነው። የብሉይ ኪዳን መስዋዕቶች በሙሉ ይቀርቡ የነበሩት በምድር ነው። ይሄኛው መስዋዕት ግን
የቀረበው በሰማይ ነው። ሁለተኛው ሚስጥር እሱ ነው። ሶስተኛው ዘላለማዊ ነበር። መስዋዕቱ ዘላለማዊ ነው። ከዚህ በኋላ ሌላ መስዋዕት የለም። ለአንዴና ለመጨረሻ ጊዜ ነው የተደረገው። ይህ ደግሞ ዕብራውያን 9:25-28 እናገኘዋለን። እንዲህ ይላል፣ አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል ይላል። ክርስቶስ ኢየሱስ በዚህ ምድር ላይ በነበረ ሰዓት ለአንዴና ለመጨረሻ ጊዜ ኃጢአትን ለማስወገድ ነበር የተገለጠውና ያንንም አድርጎታል። ምስጋና ይገባዋል።